ስሜ ገነት ተወቦ እባላለሁ። ቀበሌ ሳልጅገባ። ማህበራችን በጣም ጠቃሚያችን ነው። ስንቋቋም 19 ሆነን የተቋቋምነ ከ19ኞች አሁን ወደ 140 ገብተናል። ይህ ግን ልጆቻችን ስናስተምር አበዳሪ ያጠን ልጆቻችን ወደ ኋላ የሚቀሩ የነበሩትን እየተበደርነ ልጆቻችን አስተምረን አሁን እኔ ሁሎች ልጆች ሶስቶች በዚህ ማህበር የተነሳ ሶስቶች ባለ ስራው ነውልኛል። አንዱንም አሁን ነርስ አስተምሬ ይመረቅልኛል። ሌሎችም ደግሞ ባሏ የሞተባት ሴት እየቆጠበች ቁጠባዋን እየተበደረች በሬ ገዝታ ልጆቿን የሞት ልጆችን አሳድጋ ልጆቿን እያስተማረች ተቅጥር አዲና አባወራውና በሬ ገዝታ ባለበግ ሆና አለች። አሁንም ቢሆን ደግሞ ብዙ እናቶች 10,000 ያላቸው 30,000 ይበደራሉ። 5,000 ያላቸው 15,000 ብር ይበደራሉ። በዛ ጥሩ ሆነን ተዋደን እየተበዳደርነ ችግራችን ወግደን ማንነታችን አውቀን በቤታችንም ራሶች እንደ ወንዶች በላይ ሆነን ቆጣቢ ሴቶች ቤታችን እየመራነ ቤታችን በሞቀ በጋለ ይገኛል። እኔ አሁን በዚህ ቁጠባ ሴቶች በመደራጀታችን በጣም አመሰግናለሁ። እድሌን በጣም አመሰግናለሁ እዚህ በመድረሴ ማለት ነው። ራሱ ተደራጅተን ባለ ቆርቆሮ ቤት ባለ በሬ የፈረንጅ ላም ሁላ በዚህ ቁጠባ የተነሳ በበግ እርባታ የፈረንጅ ላም አለኝ። እንደ በሬ አሁን አግኝቻለሁ። ምንም ያልነበረኝ ከልጆችህን አስተማሪ ወጣ። ከዛ ተደራጅተን ደግሞ ማንነታችን የአካባቢና የግል ንጽህናችን ጠብቀን እየተወያየነ ሽንት ቤታችን እየተቀረጸ አሁን ወርደ በጅን ሁሉ እየመጣውን ቀርጾናል። ሽንት ቤት የኔን በደም እንደዛ ሆነን አሁን ልጆቻችን አስተምረን 4 ልጆች በዚህ ቁጠባ የተነሳ እየተበዳደርኩ ተሰው ፊት ሳልቀር እገኛለሁ። አካባቢ ምንድን ደግሞ ብዙ የኔ ቡድኖች ደግሞ ብዙ ኑሯቸውን የለወጡ አሉ። ባለበሬ አሁን አስመራ መሬት ትባላለች። ምንም የሌላትን መሬት ነበራት። አረቃዳ ተኩል መሬት አላት። እኔ እስቲ እንቆጥብ ወይዘሮ አስመራ ነው የቆጠበ ሀያት ልቆጥብ ነው ይሄኛ 19 ሆነን ከበጎቻ ተሳተፊን እንጂ ተቆጠበ ተሳተፊያለሽ ብዬ 50 ብር በወር እየቆጠበች 1000 ሲሆንላት 3000 ብር አበድረናል። ያንን በ1000 ብር ማድጋ ዘር ሸመተ ይበዛን ጊዜ በቀሪው ብር ሰራተኛ ቀጥራ በሬ የቀናውላ በዛ አሳርሳ በዛ አበል ሰጥ የነበረውን አሳርሳ 12 ማድጋ ሽምብራ አግኝታ በአመቱ በሬ ገዝታ አሁን እንደማንኛውም አባወራ ሆና 3 ልጆች ወልዳ እንደገና እሷ 5 ቤተሰብ ሆና አባወራ ሆና ትገኝልናለች። አበሩ ስሜ ማርያ ደሙ እባላለሁ። የዓለም መብራት የገንዘብ ህብረት ስራ ማህበር ሊቀመንበር ነኝ። ማህበራችን ስንቆረቆረው 19 ሆነን ነው። ከዛ የኛን ጥቅም እያየ አሁን ወደ 140 ምናምን ደርሰናል። ካፒታላችንም ኦዲት ሆኖ 358,000 ነው ምናምን ደርሶልናል። አሁን ያንን ሴቶቻችን ከኔም ጀምሮ እየተበደርነ እየሰራነ ልጆቻችን እያስተማርነ እየተበደረ እየተለወጠ ሴታችን በጣም ተጠቅሞን ያለ በዚህ ቁጠባችን እና ቁጠባ በጣም ጠቃሚ ነው። አሁን አባልም እኔ ልግባ ለወደፊትም የኛን ጥቅም እያየ አባል እንደምናበዛ ነው እና ቁጠባችን በጣም ይጠቅመናል። ሴቶቻችን በሴቶች ኢኮኖሚ ተጠቃሚ አርጋለሁ እላለሁ። እንግዲህ እኛ መቆጠብ መስራ አበድረው የብድር ተጠቃሚ ሆነው ኑሯቸውን መቀየር መለወጥ። እሺ የበባሳጅ ቀበሌ ስሜ እናስናቀው ሴቶች ጉዳይ እባላለሁ። በቁጠባ ማህበራችን ስሙ የዓለም መብራት ይባላል። በዛ መሰረት ወደ 140 ሴቶች ደርሰናል። ቁጠባችን ወደ 350 ደርሷል። እስከ 350,000 ደርሰናል። ቁጠባችንም እስከ 14,000 ያበደርነ ነው። ራሳችን ከምንም አንፈልግም። ራሳችን አቁተ ብድር መሄድ የለም። እኛ ሴት በግባትም በምርጥ ዘርም በጓሮ አትክልትም አሁን ዘገያችሁብን እንጂ ብዙስተመደክሙ እናሳያችሁ ነበር። በሁሉ የተሟላ ያለው ቀበሌ ነው። አሁንም በዚህ የተነሳ እየሰራን ያለን ግን የፕሮጀክት ግዳፍ በማላግኘታችን እንደማስከኝት እንደ አርማጭሆ እንደ ትክል ድንጋይ አለመሆናችን ከማን አንሰን ነው ይበልጥ ስራ እየሰራን እየተባባልን ነው። ለለትማ እንግዲህ እኛ ራሳችን ችለን እየሰራን በምርጥ ዘር በግባት እየተጠቀምነ በጓሮ አትክልት እየተጠቀምነ በእናቶች ወሊድም ሆነ ክትባት በህፃናቶች አቀላለብ አመጋገብ ላይ እየተወያየነ እየሰራን ነው ያለን።
እና አሁንም ደግሞ ግዳፍ ያስፈልገናል። በሲሲም ደግሞ ዶሮ 50 ብር ነበር። አምና በ50 ብር 70 ሺህ ወጣን። 70 ሺህ ቢወጣ ለ10 ሴቶች በቀበሌው 50 ኪሎ እህል ገዝተን ሰጠናል። ለአንዲት መስማት ለተሻላት ጨሎ ላይ ቤት አድሰናል። ለምን ያድስ ወደ 90 ደርሷል። አሁንም ደግሞ የአንዲት ድሃ ቤት እሱ ሰርተናል። 25 በቆጥ ሰርተናል። አሁንም ደግሞ የምንሰራላቸው ብዙ አሉ። እግዛን የሚፈልጉ ደግሞ አሳዳጊ የሌላቸውም አሉን፣ መስማት የተሳናቸው አሉን፣ አርጋናት አሉን። ለነዚህ ቢታግልን ዝሆኑም ይሁን ቀበሌው እሱ ክልሉ ቢረዳን ይሄን አስተዋጽኦ ቢያደርግልን እንጠይቃለን። ከሰላምታ ጋር በእንስሳት አስተዋጽኦ የዶሮ እንቁላል አሁንም ይህንን እየተባበርን ልጆቻችን ንጡህ አእምሮ እንዲኖራቸው እንድንመግብ እየተነጋገርን ነው ያለን።